እንግደላቸው ረጣሪ እንደዚህ አይነት ቦታ ሲጀመር አልገኝም። እጂ መረጣለሁ። ሰላም እንዴት ናችሁ? ክቡራትና ክቡራን የአቡክ ሚዲያ ቤተሰብ የውሾች መሞት እንግዲህ የውሾችን ባለቤቶች እጅግ በጣም ብዙ የሚያስለቅስ ሆኖ ብዙዎች በእንባ እየታዩ አሉ። ከዚህ ጋር ተያይዞ ህግ ምንድነው የሚለው የወጣ ነገርስ አለ ወይ? ውሾች ቀብር ስነ ስርዓት ተዘጋጅቶላቸው ሲቀበሩም ጭምር ታይተዋል። በአንድ ልደት ላይ እንግዲህ አንዲት ሴት የለበሰችው ፌስታል እንጂ ልብስ አልተከለከለም ያስባለ ብዙዎች የተነጋገሩበት የራሴ ሐሳብና እንዲሁ ደግሞ የሰዎች አስተያየት ይኖራል። አብራችሁኝ እስከ መጨረሻው ቆይታ አድርጉ። የውሾች ጉዳይ እንግዲህ ከሰሞኑን እጅግ በጣም እያነጋገረ አለ። ውሾች እየሞቱ አሉ። ሲሞቱ ደግሞ የአንዳንዶች እንባ በጣም አሳዛኝ ነው። አንድ ሰው በአዲስ አበባ በምን አይነት ሁኔታ ውስጥ እንደሚገኝ ጥቂት ላጋራችሁና ብዙ ነገሮችን የምናነሳ ይሆናል። እስከ መጨረሻው ምረጥ ከውሾች ምረጥ፣ ሁለቱም ምረጥ፣ ሌሎቹ እንግደላቸው። ምረጥ ልጅ መረጣል። ውሾች ምረጥ፣ ሁለቱም ምረጥ። ሁለቱ ሻለ ሊኖር የሚችለው ሁለቱ ሻለ የቀሩትን እንግደላቸው። ምረጣል ልጅ መረጣለሁ። እያንዳንዱ እዚህ ያለው ገባ ከእንስሳ ያደገ ገጠር ያደገ ሰው ነው። በሌላ አርገህ ትበላለህ፣ ያረስክበት ትበላለህ። ምረጥ ከውሾች ሲቀሩት ሊገድላቸው አያየ ሊገላቸው። ይህንን ነገር ስንመለከት በጣም የሚገርመው እንስሳት ምን ያክል ፍቅራቸው ትልቅ እንደሆነ ታስተውላላችሁ። ነገር ግን ደግሞ ይሄኛው ከምን አንጻር ነው የመጣው? ምንድነው መነሻው? ለምንድነው እንዲህ የተደረገ ያለው ነገር እምለው ማወቅ አስፈላጊ ነው። አንዳንዶች በሶሻል ሚዲያ ያነሱ የነበረው ነገር አለ። በተለይ ይሄ የምትመለከቱት ሰው እንግዲህ ከ10 ውሾች መሃል 1-2 ውሾችን ብቻ አስቀርቶ ሌሎችን እንገላለን ነበር የተባለው። በጣም በድንጋጤ ውስጥ ሆኖ ነው ይህንን እንግዲህ ሲያለቅስ እንባውን የምትመለከቱት ማለት ነው። በጣም የሚያሳዝን ነው። ያው አብሮት ቆይቶ ብዙ ዋጋ እየከፈለ እንዳሳደገ እየሰማሁኝ ስለነበረ በላይቭ እንግዲህ ራሱ ቀጥታ ገብቶ ሲናገር አንድን ነገር ሰምቻለሁኝ። እስኪ እሱ ሞር የተሻለውን መረጃ ስለምሰጣችሁ ጥቂት ከላይው ላጋራችሁ። እስኪ ከተሸከምኩ ያወጡ አስፋልት ላይ ወረወርኩት። ወዴት ሄዱ? ውሾቹ አልሄድም አሉኝ። በቃ እሱ ነበር ትልቁ ችግር። ይከተሉኛል እንደምንም በድንጋይ እየደበደብኩ አባረርኳቸው። አሁን ጎዳና ላይ አግኝተህ አይገሏቸውም? የሰፈሩ ሰው ለቀመልኝ። ፎቁኝ አሉኝ። የሰፈሩ ሰው አንዳንድ እያዘ ወደ ቤቱ አስገባልኝ። በቃ ድንኳን ግን ወሰዷት። አይገርም ገደሉት። ፈጣሪ ከፋኛ መለጡ አስጠፍተፊያቸው ነበር እንጂ መለጡ ብቻ ነው። ነገር አልፈልግም። በቃ ተመለጡ። እንኳን ዳሩልኝ። ዋናው ነገር እንኳን ልጆች የምትመርጠው ሁለት መረጥ ማለት ምን ማለት ነው? ልጅ መረጣጣቸው ለምን ህጋዊ ከሆኑ ለምንድን ነው ካሜራ የሚያስጠፉት? ህጋዊ ናቸው ወይ የሚል ጥያቄ ነው የብዙዎች ጥያቄ የነበረው ማለት ነው። ህጋዊ ሆነው ነው ወይ ይህንን ሲያደርጉ የነበሩት? እንግዲህ ከ8ቱ 2 መምረጥ ወይም ያለ መምረጥም ጉዳይ ብቻ ሳይሆን ህጋዊ ናቸው ወይ የሚል ጥያቄ ነበር እዚህ ላይቭ ላይም ያሉ አካላት ሲያነሱ የነበሩት። ከህጋዊነት አንጻር ሌላ እንግዲህ መርካን የሚባል ልጅ ሲናገር ደግሞ ሲጠይቅ የሰማው ጥያቄ ነበር። እስኪ ምን አለ ስሙት። ከ10 ልጆቻችሁ 2ቱ መርጣችሁ 8ቱ ይገደሉ ብትባል ምን ትወስናላችሁ? ትናንት ማታ 1 ሰዓት ላይም ብሪደር ሄኖክ ላይም እኔ ነበር የተፈጠረው። እኔ ብሪዲንግ ዓለም ውስጥ 3 የብሪደር አባቶች እምላቸው አሉ። ሚኪ፣ ሄኖክ እና አቡበከር ናቸው። እና ይሄኛውን ነገር ደግሞ አገርን ከማልማት ቀን ከሌት ለሚሰራ ብሪደር ይሄ ይገባዋል ብዬ አስቤ አላውቅም ነበር። ሊዮም ትንሽ ከመንግስት ድጎማና እገዛ ይደረጋል ብዬ አስቤ ነው። እኔ ብሪዲንግ ውስጥ 1 አመት ከ2 ወር ቢያንስ ቆይቻለሁ እና 1 አመት ከ2 ወር ራሱ ከውሾች ጋር የምታሳልፏቸው ነገሮች ለ2 ቀን ራሱ በጣም በቃ
ደስ የሚል ነገር ነውና ስትለያቸው ራሱ የሚሰማችሁ ስሜት አለ አይደለም ፊት ለፊታችሁ ይገደሉ ሲባሉ እና ይሄን ነገር ከመንግስት ትክክለኛ መግለጫ የወጣ ነው ወይስ ትንሽ ቢያንስ መግለጫ ሰጥቶ ጥንቃቄ እንድናደርግ አይጠብቁም ነበር? እና ይሄ ደግሞ ለቢጀሮች በጣም አስጨናቂ ነገር ነውና ለሚመለከተው ለመንግስት አካላት ሼር ላይክ ሪፖስት እያደረጋችሁ ተባበሩን። ይመቻችሁ። ሁለት ጥያቄዎችን በዋነኝነት እንግዲህ ያነሳው መርካን ማለት ነው። ሁለቱ ጥያቄዎች ምን የሚሉ ናቸው? የመጀመሪያው ህግ ወጣለት ጉዳይ ነው ወይ የሚል ጥያቄ ነው። ከዛ በኋላ ደግሞ እንድንዘጋጅስ ብንነገርን የሚል አይነት ሐሳብ አንስተዋል። ከዚህ አንፃር እኔም ለማጣራት የተወሰኑ ነገሮችን ጥረት አድርጌያለሁ። በአዲስ አበባ ውስጥ አንድ የተጀመረ ነገር እንዳለ አንድን መረጃ ተመልክቻለሁ። እሱን ላጋራችሁ። 129 ውሾች በአንድ ጊዜ መገደላቸውም ተሰምቷል። ውሻ የምታሳድጉ ሰዎች በአሁኑ ሰዓት ጥንቃቄ አድርጉ። በአዲስ አበባ ጎዳና ውሻዎችን በመርዝ የማስወገድ እርምጃ ተጀምሯል የተባለ ሲሆን በአዲስ አበባ ከተማ አስተዳደር አማካኝነት ከሰሞኑ የጎዳና ውሻዎችን በመርዝ የማስወገድ ዘመቻ በስፋት እየተከናወነም ይገኛል። እርምጃው በዋናነት ባለቤት የሌላቸውንና በቡድን የሚንቀሳቀሱ ውሾችን መነሻ ያደረገ ቢሆንም አፈጻጸሙ ግን የእንስሳት መብት ተሟጋቾችን እንዲሁም ደግሞ ነዋሪዎችን እያሳዘነ ይገኛልም ተብሏል። በተለይም ደግሞ በአቃቂ ቃሊቲ ክፍለተማ ወረዳ 12 በሚገኝ የውሻ ማቆያና መጠለያ ውስጥ የነበሩ 129 ውሾች በመርዝ እንዲገደሉ መደረጉን ከፍተኛ ተቃውሞ አስነስቷል እየተባለም ይገኛል። እነዚህ ውሻዎችም በመኪና አደጋ የቆሰሉ በእርጅና ምክንያት የጣሉና በባለሙያዎች ክትትል እንክብካቤ የተደረገላቸው የነበሩ ውሾች እንደሆኑ የተገለጸ ሲሆን እንዲሁም እነዚህ ውሾች መጠለያ ውስጥ እንደነበሩም ተሰምቷል። የክፍለ ከተማውና የወረዳው ጸጥታ ኃይሎች ያሉ ግለሰቦች በድንገት ወደ ግቢው በመግባት ሰራተኞችን በማስገደድና የደህንነት ካሜራዎችን ካጠፉ በኋላ 129ኙንም ውሻዎች በመርዝ እንደገደሏቸው የተገኙ መረጃዎች ያመለክታል ሲል አዩዝ አበሻ ይፋ ማድረጉንም ተመልክቻለሁ። እስቲ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ስጡበት። ትልቁ እየተሰራ ያለው ከከተማ መስተዳድሩ ጋር ተያይዞ ነው። ከከተማ መስተዳድሩ ጋር ተያይዞ እየተሰራ ያለው ባለቤት የሌላቸው ውሾችን ነው እየተባለ ያለውና አሁን እንደሰማችሁት መረጃዎችን እየወጡ እንዳሉት ባለቤት የሌላቸው ማንም ጠባቂ ሳይኖራቸው መንገድ ላይ በየቦታው በቡድን ምናምን እየሆኑ የሚንቀሳቀሱ ውሾችን ነው እየተባለ ያለው። ነገር ግን እየተደረገ ያለ ደግሞ ባለቤት ያለውን እየገቡ ኦሬዲ ወደ 129 የሚጠጉ ውሾች በአንድ ጊዜ እንደሞቱ እየሰማን አለና የሕክምና እርዳታ የሚደረግላቸው ብዙ ጥንቃቄዎች የሚደረግላቸው ውሾችም ጭምር እየሞቱ እንደሆነ ሰማኝ። እስኪ ቆይ ከዚህ ጋር ተያይዞ እንደውም ሞር በምን አይነት ሁኔታ ውስጥ ያሉ ውሾች ናቸው አሁን እየተገደሉ ያሉት? እሱን ጥያቄ የሚመልስ ይመስለኛል። ተመልከቱት እስኪ። ሞቱ አባቢ ስፓርክል ሞት ስፓርክል ገደሉ ታገርኝታ አባቢ አንተን ይገሉሃል ወይ አባቢ እሷን ይገላታል ወይ እህቴን ወንድሜን ትገላለች ወይ? እዚህ ውስጥ እንደ እንቁላል ተንከባክቤ የሰራሁትን ሜንታሊቲያቸውን ሶሻል ፋብሪኩን የለፋሁበትን ሰበሩብኝ። ያሳደኳቸውን በልጆቼ ፊት እያለ አለ እና በጣም የሚያሳዝነው እንግዲህ መደረግ ካለበት ህግም ከወጣ ትክክለኛ ህግ ወጥቶ ከዛ ማስታወቂያ የተለያዩ መረጃዎች ወደ ህዝቡ ከደረሱ በኋላ ቢሆኑ ሞር ተመራጭ ይመስለኛል። እንግዲህ ይሄም ቅድም ያያችሁትም ልጅ የጠየቀው ጥያቄ ተገቢ የሆነ ጥያቄ ነው። እባካችሁ ለመንግስት አካላት አድርሱ። ይሄ የወጣ ህግ ነው ወይስ ዝም ብሎ ነው የሚል ጥያቄ እንግዲህ ሁሉም ጋር ይነሳል። ለዚህ በቂ የሆነ ምላሽ ሊሰጥ ይገባልና ግን በጣም የሚያሳዝን ነገር እንዳለ አስተዋልኩ። በጣም ያሳዝናል። ልብን የምር ይሰብራል። በቃ በጣም ይከብዳል። ሰው ሲያለቅስ ማየትን የሚያህል ለኔ የሚከብደኝ ነገር የለም። በዚህ መልኩ ከልጆቹ ጋር በጣም ዋጋ ከፍሎ ያሳደጋቸው እንደሆኑ እንግዲህ እየተናገራለ። ለማንኛውም ስለዚህ ሐሳብ ምንድነው የምትሉት? የምታውቁት የተሰማችሁም አዲስ ነገር ካለ ልታስቀምጡ እጠይቃችኋለሁ። በስተመጨረሻ ውሾቹ እንግዲህ በዚህ መልክ የቀብር ስነ ስርዓታቸው ተፈጽሟል። Charlie, will I ever see you again? Sure you will, kid. You know, goodbyes aren't forever. Then, goodbye, Charlie. I love you. እንደምታዩት እንግዲህ አልፏል ማለት ነው። ትንሽ የሚያሳዝን ነገር አለው። በጣም ልብን ይሰብራል። ለምን
ዋጋ ከፍሎ ሰው ያሳደገው ነገር በጣም ውስጥን የሚነካ ነው። አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። ከሰው ባለፈ ልክ ስሜታዊ ሊያደርግም የሚችል እንደሆነ ነው የሚሰማኝ። ለማንኛውም እናንተ ምንድነው የምትሉት? ከዚህ ጋር ተያይዞ ምን የሚሰማ ነገር አለ? ትክክለኛ የሆነ የወጣ ህግም ካለ መረጃዎችን እኔም ወደ እናንተ የማደርስላችሁ ነው የሚሆነው ማለት ነው። እዚህ ምድር የሚያዝኑ ሰዎች እንዳሉት ሁሉ እንግዲህ ደስታቸውን ደግሞ ከልክ በላይ ካልተገባ ሁኔታ ጋር የሚያሳልፉ ሰዎች እንዳሉ ይታወቃልና ይሄንን ሀዘን አዛጃችሁ በጣም የገረመኝ ማለት ነው። ብዙዎቻችን አይ ቲንክ አይታችሁታል ብዬ አስባለሁና ጉዳዩ ምንድነው? እስኪ ካየን በኋላ ጥቂት ሀሳብ እሰጥበታለሁ። ልብሱን አይታችሁታል አይደል? በደንብ ተመልከቱ። እና ይሄ ለልደት ተብሎ ሜቢ ምናልባት ገንዘቡ እንዴት ይሆን አይታወቅም፣ ግን ይህንን ለብሳ የልደት ቀን ብለው ደግሞ የሚቀርጡት ነገርስ አንዳንዴ ነው። የእውነቴን ነው የምላችሁ፣ ሼም አይዘንም። ቆይ እኔ ምን ችግር አለ የደስታ ቀናችንን እንደውም በጣም ቆንጆ ነገርን ለብሰን ከቆንጆ ነገር ጋር ብናሳልፍ፣ ደስ የሚል ነገር ለብሰን በቃ ብንችል ሙሉ ቀሚስ እንደውም ሴቶች ለብሰን እንደዚህ አይነት ቀናቶችን ብናከብር ምን ችግር አለ? ካሜራ ውስጥ መግባት እሺ ይሁን፣ ካሜራ ውስጥ መግባትም ግን ሉክ በእውነት በጣም ነው የሚያስጠላው። በጣም ምን እንድታይ ነው የተፈለገው ስራችሁ? እንደውም እዚህ ጋር ያለውን ጽሑፍ አይታችሁታል። ፌስታል እንጂ መች ቀሚስ ተከለከለ? መች ቀሚስ ተከለከለ? ልብስ መች ተከለከለ? ፌስታል እኮ ነው የተከለከለ። ግን በጣም እኔ ደግሞ እውነቴን ነው የምላችሁ፣ ወንድ ሆኖ እንደዚህ አይነት በጣም በሚዘቀጥጥ ቦታ እንደመሆን ያለ የሚያስጠላኝ ነገር የለም። እንደዚህ አይነት ነገር ሳይ ወይም አፍሬ ራሴ እወጣለሁ እዚህ ጋር ቁጭ ብሎ መልካም ነገር ምናምን እያለ የሚናገሩትን ሳይ ማለት ነው ከምን እኔ ወይም ጥዬ ነው የምወጣው ወይም ልበሽ እላለሁ። እንደዚህ አይነት ቦታ ሲጀመር አልገኝም። እስኪ ትቀጥልና ይለቅ። ለዚህ ለልደት ቀኗ ላደረሳት ፈጣሪም ጭምር ምስጋና ልታቀርብ የመጣችው ከሰው ጋር ልታከብር ሴሌብሬት ልታደርግ የመጣችው አለባበስ ይሄ ነው። አረ በእናታችሁ አራት ሴቶች በእውነት አስተውሎ፣ በእናታችሁ በጣም ነው የምደብረው። በጣም ሴትነት ከቆንጆ ልብስ ጋር ነው በቃ የሚያምረው። ሴትነት ከጥሩ አለባበስ ጋር በቃ ደስ ይላል። አሁን እቺ ሴት ደግሞ እንደ ጥሩ የምንመለከቱ ወንዶች የምንኖር ራሱ ውድቀታችን ከምር በጣም ነው የሚያስጠላው። ከሰሞኑን ሌላው ሶሻል ሚዲያ ላይ መነጋገሪያ የነበረ የዚህ ሴት ነው። ሜቢ አሁን ገንዘቡ ስንት ነው ብለን ብንጠይቅ ያኔ ሁላችሁም ታስታውሳላችሁ። በቲክቶክ አዋርዱ ላይ እንግዲህ ኢቫን ለብሳ የመጣችውን ልብስ ስንት ነው ተብላ ከ3 ሚሊዮን በላይ ገንዘብ የወጣበት ብላ እንዳለችው አይነት ልክ እቺንም ቢጠይቋት ያኔ ሚሊዮን ቤት ልጠራላችሁ ትችላለች፣ ወይም የሆነ ሺዎችን በጣም ልጠራላችሁ ትችላለች። እንደዛ ሆኖ ግን በጣም ቀለል ባለ ገንዘብ እጅግ በጣም ውብ በሆነ አለባበስ ሴት ልጅ በቃ እንደዛ መሆን ትችላለች። ፕሊዝ በእናታችሁ በጣም ስላስጠላኝ ነው ብዙ ተናገርኩኝ። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። በሌላ በጣም ቀውጢ በሆነ ዝግጅት ደግሞ በሌላ ቪዲዮ እንገናኛለን። ለዛሬ እንግዲህ የውሾቹን ሁኔታ አዝነን ከዛ የዚችን ደግሞ ወጣት ጉዳይ ደግሞ ተገርመን ተለያይተናል። በሌላ ቪዲዮ እስክንገናኝ ቆይታችሁ ያማረ ይሁን። ሰላም።